ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የተደራሽነታችንን ቁጥር ተደማጭነታችንን ከፍ ስለሚያደርግ ፕሮግራማችንን ላይክ እያደረጋችሁ እንዲጀምሩ። አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን አድማጮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በመጀመሪያ ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው ከጨዋታው ግዝፈት ይልቅ በወቅታዊ ብቃት ላይ በርካታ መነጋገሪያ ነጥቦች መነሻ የሆኑበትን ቡድን የአርነ ስሎት ሊቨርፑልን አስቀድመን ከዚህ ፕሮግራም በመቀጠል የአርሴናልና ካራትን ጨዋታ በተመለከተ፣ ነገር ግን ቅድመ ጨዋታ ግምገማው ትኩረት የሚያደርገው በአርሴናል ወቅታዊ ሁኔታ ላይ ይሆናል። እንዲሁም ተጠባቂው የዛሬ ምሽት ጨዋታ የቀድሞ ክለባቸውን የሚያስተናግዱት አንቶኒዮ ኮንቴ የናፖሊና የቼልሲ ጨዋታ ይሆናል። በዚህም ጨዋታ ዙሪያ ቅድመ ጨዋታ ግምገማ ይኖረናል። ማንቸስተር ሲቲ እና ጋላታሳራይ የሚያደርጉትም ጨዋታ ይጠበቃል። ፒኤስዤ ከኒውካስል፣ ቶትናም እንዲሁም ዛሬ ምሽት ጨዋታ ይኖራቸዋል። ሁሉም ጨዋታዎች የሚደረጉት እንግዲህ በተመሳሳይ ሰዓት 5 ሰዓት ነው። ሊቨርፑል ካርባክን የአዘርባይጃኑን ቡድን ካራባክን በሜዳው የሚያስተናግድ ይሆናል። ኢንትራ ፍራንክፈርት ከቶትናም። ነገር ግን ፕሮግራማችን ትኩረት የሚያደርገው እስቲ ከአርነ ስሎት ጋዜጣዊ መግለጫ እንነሳና ስለ ሶስቱ ሆላንዳውያን ኔዘርላንዳውያን ትኩረት እናድርግ። ተከላካይ፣ አማካይ፣ የአጥቂ ዲፓርትመንት ተጫዋች። አንዳንዴ በቡድኑ ውጣ ውረድ ውስጥ ሁሌም በጊዜያዊና በዕለታዊ ጉዳይ ላይ ትኩረት እየተደረገ በአጠቃላይ ሲዝን ውስጥ ስላለው ተጽዕኖ ደግሞ ካየን ከሌላ ሊግ የመጡ አዲስ የተቀላቀሉ ቡድኑን ገና አዳፕት እያደረጉ ያሉ ተጫዋቾች ሁሌም ለትችት ሲነር በክለቡ የቆዩ ትላልቅ ኃላፊነቶችን የተሸከሙ ተጫዋቾች ናቸው በተናጠል የሚተቹት። ነገር ግን ብቃትን በተጠናቀቀ የውድድር ዓመት በዚህ ወቅት ባለው ፐርፎርማንስ ሊቨርፑል ያገኘውን አገልግሎትና ዘንድሮ እያገኘ ያለው አገልግሎት እንዴት ይታያል? የአስተሳሰብ ለውጥ፣ የሲስተም ለውጥ፣ የአደረጃጀት ለውጥ፣ እነዚህ ጉዳዮች በቀጥታ ተጫዋቾች ላይ ተጽዕኖ ይፈጥራል ወይ? ብቃትን በልዩነት እያነሳን ማጥራት ያለብንን ጉዳይ እያጠራን መነሳት ባለባቸው ሀሳቦች ላይ በድጋሚ እንወያያለን። ትናንት ለነበራችሁ ተሳትፎ፣ ላይክ ላደረጋችሁ በርካታ ከመቶ በላይ የሚያበረታቱ ኮሜንቶችን ለሰጣችሁ አድማጮች ከልብ እናመሰግናለን። እነዚህ አስተያየቶች እንግዲህ እኛን ያበረታናል። በበለጠ ወደ እናንተ እየቀረብን የተሻለ ወቅታዊ ሁኔታዎችን አፕዴት ለማድረግ ያመቸናልና ልባዊ ምስጋናችን እያቀረብን አርነ ስሎት ከጨዋታው በፊት ከዛሬ ምሽት የአንፊልዱ ጨዋታ በፊት ጋዜጣዊ መግለጫ ነበራቸው። ግን በርካታ የሊቨርፑል ደጋፊዎችን ምናልባት 90%፣ 95% ማለት ይቻላል እንግዲህ በዚህ ያክል ሬንጅ ለማስቀመጥ ቢከብድም ግን አብዛኛው ማለት ይቻላል የሊቨርፑል ደጋፊ ያላስደሰተ አስተያየት ከአንደበታቸው ሾልኮ ይሁን የአፍ ወለምታ ይሁን እንግዲህ ከባድ ጉዳይ አንዳንዴ በክለቡ ያለፉ አሰልጣኞች ጭምር በጨዋነት በዝምታ ታሪክ ጽፎ ለማለፍ ደፋ ቀና ሲሉበት የነበረውን ጉዳይ አሰልጣኙ እንደ አንድ የራሳቸውን ክሬዲት ከፍ ለማድረግ ነክቶ ያለፉት ጉዳይ እንግዲህ እሳት ሳይጭር እንዳልቀረ መረጃዎችን እየተመለከትን ነው። ጋዜጣዊ መግለጫውን ትናንትና ለተከታተላችሁ ስሎት በሊቨርፑል ቤት የተረጋጋ ቆይታ እንዲያደርጉ ከረዷቸው ምክንያቶች መካከል አንዱ ከጋዜጠኞች ጋር ያለው ጤናማ መግባባትና አንደኛ የተረጋጉ በጋዜጣዊ መግለጫ ወቅት ይሄ መደናገር ውስጥ የማይገቡ የተለያዩ አርዕስቶችን የማይነካኩ በጉዳዩ ላይ መነሳት ያለበትን ነጥብ ነክተው ሜዳ ላይ ያለው ብቃት አሳማኝ ባይሆንም ግን ይሄ ማኔጅመንታቸው ጤናማ እንደሆነ ይነሳል። በተለይ ከሜዳ ውጪ ባለው ግንኙነት
እርጋታ የተሞላውና የሰከነ በተለይ ኮሚኒኬሽናቸው ከተጫዋቾች ጋር በእነዚህ አንዳንድ ማመዘኛዎች በጎ ጉዳዮች ይነሳሉ። ነገር ግን ስሎት ከዚህ በፊት ታስታውሳላችሁ በተጠናቀቀው የውድድር ዓመት በኖቲንጋም ፎረስት አንፊልድ ላይ ከተሸነፉ በኋላ አንድ ከባድ አስተያየት ሰጥተው በፍጥነት ያንን ጉዳይ አርመው ዓመቱን ሙሉ ግን ይሄ እርጋታ የተሞላውን ፕሬስ ኮንፈረንስ አጠናቀቁ። ቶፕ ፎር ለማይገባ ቡድን አንፊልድ ላይ መጥቶ ሲያሸንፍ የሚያስገርም ነው ብለው ገና አራተኛ ሳምንት ላይ አስተያየት ሰጡ። ኖቲንጋም ፎረስት የኑኖ ስፒሪቶ ሳንቶስ እና በዚህ ደረጃ የሚከላከል ቡድንን እንዴት ሳፖርት ታደርጋላችሁ ብለው ጋዜጠኞችንም ለመተቸት ሞከሩ። የትናንትናው ጋዜጣዊ መግለጫ ግን አድማጮች ምናልባት በደንብ ትኩረት አድርጉ። ከዚህ ጨዋታ ውጤት ጋር ተያይዞ ሊቨርፑል ከድል ውጭ የትኛውም ውጤት ይመዝገብ የአሰልጣኙን ስራ ሐሙስ ጠዋት አርብ ጠዋት ከፍተኛ አደጋ ውስጥ ሊከት ይችላል። አሰልጣኙ በጋዜጣዊ መግለጫ ወቅት የዘንድሮውን ሲዝን በአጠቃላይ ይሄ ፕሪዲክት የሚያደርግ የዘንድሮ ሲዝን ለሊቨርፑል ምን ይመስላል የሚል ጥያቄ ለሳቸውም ለጀረሚ ፍሪፖንግም ነው የቀረበው። ተመሳሳይ ጥያቄ አሰልጣኙ ግን ጋዜጣዊ መግለጫቸው ላይ የሰጡት አስተያየት ምናልባት በርካታ የሊቨርፑል ጸሐፊዎች እንዴት ስሎት ይሄን ቃል ለመጠቀም ፈለጉ፣ ለምን ፈለጉ የሚሉ ጉዳዮች በጣም በዝተዋል። አሰልጣኙ በዚህ ጋዜጣዊ መግለጫ ቆይታቸው ወቅት ካነሷቸው ነጥቦች መካከል ሊቨርፑል እንደ ቡድን በ30 ዓመት ውስጥ 2 ነው የሊጉን ዋንጫ ያሳካው። ይሄንን ነገር የክለቡ የኛ አንዱ አካል ነው አሉ። ግን ይሄንን እንዲቀበሉ ለማድረግ አይደለም፣ ወይም ይሄን ነገር ደጋፊው ሴንስ እንዲያደርግ አይደለም፣ ይሄንን ነገር ለመግለጽ ወይም ለማስረዳት አይደለም እዚህ ጋር የመጣሁት። ግን ይሄ አንዱ የክለቡ የታሪክ አካል ነበር። እነዚህን ጉዳዮች ለመቀየር ነው እኛ እየሰራን ያለ ነው አሉ። 2 ጊዜ ነው ያሸነፈው በ30 ዓመት ውስጥ ማለት አንዱን የርገን ክሎፕ በተለይ ክሬዲብል የነበረውን ከደጋፊ ጋር ሴሌብሬት ያደረጉበትን የራሳቸውን ድል ቫልዩ ለመስጠት ይሄ ፕሬስ ኮንፈረንስ እቺ አስተያየት በግሌ ስመለከት በርካታ ከበስተጀርባ ያሉትን ነጥቦች የሚገልጽ ይመስለኛል። አንደኛ ለኃላፊዎቻቸው መልእክት እያስተላለፉ ያለ ይመስለኛል። እኔ እኮ የሊጉ ዋንጫ አሸናፊ ነኝ አይነት። ሁለተኛው ነጥብ ደግሞ ዋንጫ ባሸነፈ ማግስት ይህን ጥያቄ አከታትለው ሲጠይቁ ከከፍተኛ ተቃውሞና ድምፅ በአንፊልድ ዙሪያ እየተሰማ ነው የሚልም ጥያቄ ተያይዞ ቀርቦላቸው ነበር። ለደጋፊውም አምና እኮ ለዚህ ክለብ ዋንጫ ያመጣ አሰልጣኝ ነኝ፣ እንዴት በዚህ ደረጃ ይቃወሙኛል አይነት። ክለቡ ካሳካው 2 ዋንጫ ውስጥ አንዱን ያመጣሁት እኔ ነኝ የሚል አሁን ስራቸውን ዲፌንድ የማድረግ አስተያየት ነው የሰጡት። እንዲህ አይነት አስተያየት በነገራችን ላይ ከበስተጀርባ ያለውን ፍጹም አለመረጋጋት ነው በግልጽ። ምክንያቱም ስለ 30 ዓመት 2 ዋንጫ ስላመጣ ቡድን እዚህ ጋር የሚተነተንበት ወቅት አይደለም። ምክንያቱም የአምናው ሲዝን በተጠናቀቀው ስኬት ላይ አብቅቷል። ዘንድሮ አዲስ ሲዝን ነው። ዲፌንዲንግ ሻምፒየንስ በሚለው ስታንዳርድ ነው ሊቨርፑል መገኘት ያለበት። ስለዚህ የአምናውንም ድል ያመጡት እሳቸው ናቸው። የዘንድሮም የሊቨርፑል ውድቀት እንዲታይ ምክንያት የሆኑት እሳቸው ናቸው። ለሁለቱም ተጠያቂም ሙገሳም ክሬዲትም እሳቸው ናቸው ለትችቱ። ስለዚህ አሁን የምታስታውሱ ከሆነ ጆዜ ከዩናይትድ ኃላፊነታቸው ሊነሱ ሲሉ እኔ እኮ በፕሪሚየር ሊግ ውስጥ ካሉ አሰልጣኞች ብቻዬን 3 ፕሪሚየር ሊግ ያገኙ አሰልጣኝ ነኝ። አሁን በፕሪሚየር ሊጉ የሚገኙ አሰልጣኞች በድምሩ ያገኙት 2 ነው። እኔን አክብሩኝ እንጂ ጋዜጠኞችን ብለው ጋዜጣዊ መግለጫውን ረግጦ ወጡ። በተለያየ ወቅት አሁን ያለፉትን ጊዜ ሩበን አሞሪም የሚሰጡት አስተያየት፣ ኤንዞ ማሬስካ የሚሰጡት አስተያየት ይሄ የራሳቸውን ስራ የመከላከልና የሆነ ክሬዲት መፈለግ የራሳቸውን ሙያዊ አቅም ለዚህ ክለብ በጣም እያበረከቱ እንደሆነ ለመግለጽ የሚጥሩበት ሂደት እንግዲህ በክለብ አስተዳዳሪዎች በየትኛው መመዘኛ ተቀባይነት የለውም። አሁን አልፎ እነዚህን ጉዳዮች አልፎም ደጋፊው ጋር ከፍተኛ መቃቃር የሚፈጥር ድንበር የሚፈጥር አስተያየት ሰጥተዋል።
ይሄ ጉዳይም በነገራችን ላይ በቀላሉ አትዩት። አሁን ሚዲያው ላይ ቀስ በቀስ ምሽት ላይ የአትሌቲክስን ፖድካስት በደንብ ካደመጣችሁ ዴቪድ ኦርኒስተን እና ጄምስ ፒርስ ላይቭ ስትሪም ላይ ነበሩና እኔ አልወደድኩትም አለ ዴቪድ ኦርኒስተን። እኔ እንዲህ አይነት አስተያየት በተለይ ሪቻርድ ሂውዝ እና ኤድዋርድ ያሉበት የቡድን ስትራክቸር ላይ እንዲህ አይነት ደፋር አስተያየት መስጠት በጣም ከባድ ነው። ሙያቸው ላይ ሲሪየስ የሆኑ ባለሙያዎች የሚፈጠረውን ችግር ይቀበላሉ እንጂ ሪስክ ለመውሰድ ወደኋላ የማይሉ በጣም በጣም ሲሪየስ የሆነ ጉዳይ ነካክተዋል እያሉ እየደጋገሙ ነው። በርካታ ደጋፊዎችም ትላልቅ የሊቨርፑል ፔጆችም ይህን ጉዳይ ምን ለማለት አሰልጣኙ ፈልገው ነው አሁን ደጋፊውና የእሳቸው እየገነቡ ወይም በዚህ ወቅት ሊቨርፑልን ለማሸጋገር እየተጠቀሙ ባሉበት ሪትም ላይ የደጋፊውን ኢነርጂ ማግኘት ሲችሉ ደጋፊውንና ተጫዋቾችን የሜዳ ውስጥ እንቅስቃሴ የሚነጣጥል አስተያየት ነው የሰጡት። ከባድ አደጋ አሁን ለራሳቸው እንግዲህ መንገዶችን መጥረግ ጀምረዋል። አስተያየታቸው ተገቢነቱ የዛን ያክል ነው። ምናልባት በዛሬ ምሽት ጨዋታ ድል ቀንቷቸው ከጨዋታ በኋላ ይሄን አስተያየት ሊያርሙ ይችላሉ። ግን ከባድ አንዴ ከአንደበታቸው ከወጣ በኋላ እንዲህ አይነት አስተያየት ምናልባት ተቀባይነቱ የዛን ያክል ነው። እስቲ አብዛኛውን ትላልቅ ዘጋቢዎችን ገብታችሁ ፔጃቸው ላይ ተመልከቱ። እየጻፉ የሚገኙት ይሄን ጉዳይ ነው። ስሎት ምን ለማለት ፈልገው ይሄን ታሪክ የትኛውም የሊቨርፑል ደጋፊ ከሳቸው በላይ ያውቀዋል። ግን አንዳንድ ታሪካዊ ጉዳዮችን አያይዘው የታሪኩ አንዱ አካል ማድረጋቸው ትክክል ነው። ግን በበቂ ሁኔታ ሰርቻለሁ ለማለት ደግሞ የሚያስደፍር አይደለም። ክሎፕ ሊቨርፑላዊ ስለሆኑ ጥለው የሄዱት ቡድን ለስሎት ከፍተኛ መደላድል ፈጥረው እዛ ጋር ሲስተማቲካልና የተወሰኑ ስትራክቸራል ሲስተም ነው ያስተካከሉት እንጂ አብዛኛው የጨዋታ ሲስተምም ስትራቴጂ ጌም ኦፍ ስቴትም የክሎፕ ቡድን አይደንቲቲ ነው። በበለጠ ግን የመከላከል ጥንካሬውና የማች ፊትነስን በማሳደግ ጠንካራ ስራ ሰርተዋል። እነዚህን ቅመሞችን በመጨመር ነው ፐርፎርማንሳቸውን በማሳደግ የሊጉ ሻምፒዮን የሆኑት። ከዛም በኋላ በድጋሚ ሌላ አስተያየት ጨመሩ እዚህ ላይ እኛ አምና ሊጉን ሻምፒዮን የሆን ነው በፒኤስጂ ከሻምፒየንስ ሊግ ውጪ መሆናችን ነው የሊጉ ሻምፒዮን እንድንሆን ይረዳን አሉ። ትኩረታችን ሁለት ቦታ አልተሰረቀም። በአንድ ውድድር ላይ የበለጠ ጥንካሬያችንን አሟጠን ለመጠቀም ተገደድን አሉ። አንዳንድ አስተያየታቸው ከሰሞኑን አሰልጣኙ የሚሰጡት አስተያየት እንግዲህ ጤናማነቱን ትንሽ ጥርጣሬ ውስጥ እየከተተ መጥቷልና ከበስተጀርባ ስላለው ጫና የበለጠ ሚዲያው ላይ አሁን የሚንጸባረቅ አስተያየት ያ የተረጋጋ በሰከነ የቡድኑን ደጋፊዎችን በከፍተኛ መጋጋልና ብስጭት ውስጥ ያሉትን ደጋፊዎች የሚያረጋጋና ለቀጣይ ጨዋታ ተስፋ የሚሰጥ አስተያየታቸውን ትተው አሁን ለምን ተጮህብኝ አይነት አስተያየት እየሰጡ ነው። ይሄ ጉዳይ ከደጋፊ ጋር ከተቃቃረ አንድ አሰልጣኝ በሊቨርፑል ቤት ከአንድ ሳምንት በላይ ለመዝለቅ እንግዲህ ረጅም ህይወት ነው የሚሆንበት አንድ ሳምንት። ምክንያቱም የዚህ ቡድን ካልቸር ምንም አይነት ውጤት ይመዝገብ ደጋፊ ሁሌም ከክለቡ ጎን ሆኖ ነው ክለቡ የሚተቸው እንጂ ተነጥሎ ዳር ይዞ እንደ ሌሎች ክለቦች ክለቡን አይተችም። ገለልተኛ አያደርግም። ራሱን የትችቱ አካል አድርጎ ነው ድምፁን የሚያሰማው ትችቱን የሚያቀርበውና ይሄም ባህልን በበለጠ የሚከፋፍል ነው። ምናልባት እኚህ ኔዘርላንዳዊ በአንፊልድ ቤት ያላቸውን እድሜ ለማሳጠር ጥረት እያደረጉ ያለ ይመስላል። እንደ ሩበን አሞሪም ገንፍለው አስተያየት ሰጥተው በነጋታው እንደተሰናበቱት አሞሪም ምናልባት ይሄ ጉዳይ ስሜታዊነትም የተቀላቀለበት ይመስላል የስሎት አስተያየት እና በአብዛኛው ዘጋቢዎች ተቀባይነት አላገኝም። እስቲ ጉዳዩን በቅርበት ተከታትለን ወደ እናንተ ይዘን የምንመጣ ይሆናል። እንግዲህ ከዛሬ ምሽት ጨዋታ ጄይ ጎሜዝም ኢብራሂም ኩናቴም ውጭ ሆነዋል። የጎሜዝ ጉዳት የጊዜ ገደብ አይቀመጥለትም። ከዛሬው ጨዋታ ውጭ መሆኑ ተረጋግጧል። አሁን ሊቨርፑል በብቸኝነት ያለው ሴንተር ባክ ቨርጂል ቫንዳይክ ነው። ጆቫኒ ሊዮኒ፣ ኩናቴ በሀዘን ምክንያት፣ ጎሜዝ
በጉዳት ምክንያት ሶስቱም ሴንተር ባኮች ከዚህ ጨዋታ ውጪ ናቸው። ምናልባት ዛሬ ምሽት ለቨርጅል ቫንዳይክ ተጣማሪ ሊሆን የሚችለው የግራ ፉልባኩ አንዲ ሮበርትሰን ካልሆነ ደግሞ ራያን ግራቨንበርክን ወደኋላ ሺፍት በማድረግ አማካዩ ላይ ኮርቲስ ጆንስን ወደ ምርጥ 11 በመመለስ እንዲህ አይነት ሽግሽግ ሊጠቀሙ ይችላሉ በዛሬ ምሽት ጨዋታ። እስቲ ስለ ሶስቱ ኔዘርላንዳውያን እንመልከት። ቫንዳይክ፣ ግራቨንበርክ እና ኮርሊ ጋክፖ። በሶስቱም ዲፓርትመንት ያሉት ኔዘርላንዳውያን በሊቨርፑል ቤት ሲነር ናቸው። ጋክፖ ከ2022-23 ጀምሮ፣ ቫንዳይክ ከ2017-18 አንስቶ፣ ራያን ግራቨንበርክ ከ2023-24 አንስቶ ሊቨርፑል ቤት ቆይታ አድርገዋል። ሶስቱም የኤርገን ክሎፕ ፈራሚዎች ናቸው። በክሎፕ ሜንታሊቲ ውስጥ በተለይ ቫንዳይክ የብቃቱን ከፍታ ወርልድ ክላስ የሆነበት የሊቨርፑል ሊደር እና የተከላካይ ክፍሉ ልብ ሆኖ እንግዲህ ለ9 ዓመት ኮንሲስታንሲ በማሳየት አንድ የውድድር ዓመት ነው በኤሲኤል ጉዳት ሙሉ ሲዝኑ ያመለጠው እንጂ ይሄ ተጫዋች የኮንሲስታንሲ ማሳያ ነው። አሁን በክላስ ደረጃ ቫንዳይክን የሚያክል ወርልድ ክላስ ተከላካይ የለም። በክላስም በሁሉም ረገድ ተወዳዳሪ የሌለው ሴንተር ባክ ነው። ነገር ግን ስለ ቫንዳይክ አንድ ጉዳይ በተለይ የበርንማውዙን ጨዋታ ካያችሁ ቫንዳይክ ከጨዋታው በኋላ የሰጠው አስተያየትና ሜዳ ውስጥ ያሳየው ብቃት ከታዘባችሁ አድማጮች ከቫንዳይክ ኳሊቲ የሚጠበቅ ነው ወይ? አሁን የመጀመሪያው ግብ በርንማውዝ ሲያስቆጥር ኮንትሮል ለማድረግ ኳሱን ለመቆጣጠር ወይም ዘጋ ውሳኔ ለማስተላለፍ በቫንዳይክ ደረጃ በዛ መልኩ የሆነ ለውሳኔ ማንገራገር ወይም ላውጣው ወይም ኮንትሮል አድርገው ግራ መጋባት ውስጥ መግባት የነበረበት ኳሊቲ ነው ወይ? ከዛም በኋላ ከጨዋታው በኋላ ስለ አየር ሁኔታው ስለ ንፋሱ ነው ያነሳው። ያንን ኳስ ኮንትሮል ለማድረግ ጌሙ ላይ የነበረው የአየር ንብረት ከብዶናል፣ ከፍተኛ ንፋስ ስለነበር ቅዝቃዜው ላይ ንፋስ ነበር አለ። ይሄ በቫንዳይክ ኳሊቲ ሊሰጥ የሚገባ አስተያየት ነው። ተጫዋቹ አሁን በዚህን ሰዓት 34 ዓመት ከ10 ወር ላይ ይገኛል። 2 ወራት ብቻ ነው የቀሩት 35 ዓመቱ ሊሞላው። ነገር ግን የዛሬ ዓመት በዚህ ወቅት ቫንዳይክም ሳላም ኮንትራታቸው ስላልታደሰ ከፍተኛ ድምፅ ነበር። እንደውም የምታስታውሱ ከሆነ ዛሬ ላይ እኮ ጂሚ ካራገር መሐመድ ሳላም ወጥቶ ስካይ ስፖርት ላይ ይተች እንጂ ታስታውሳላችሁ በኒውካስል ጨዋታ በሴንት ጄምስ ፓርክ ሊቨርፑል 3-2 ያደረገበትን ኳስ ሲያስቆጥር በስቱዲዮ ነው ላይቭ ያስተላልፍ ነበር። ጊቭ ሂም ዋት ሂ ዋንት እያለ ሲጮህ ነበር። የፈለገውን ነገር ስጡት፣ እሱ የሚፈልገውን ነገር ለመሐመድ ሳላ ስጡት። ባለንዶር የሚገባው ተጫዋች ሳላ እንዴት ነበር ሲያሞካሽ የነበረው? ቫንዳይክ አምና በዚህም ወቅት ሊቨርፑል በሊጉ በርካታ ክሊንሽ ሲጠብቅ እያንዳንዱ ጌም ላይ 90 ደቂቃ እያጠናቀቅ እያንዳንዱ ጨዋታ ላይ በሙሉ ፊትነስ አስተማማኝ ብቃቱን ሲያሳይ ነበር። እንደውም በእነዚህን ወቅት የቫንዳይክ የመጨረሻ ደቂቃ ሄዲንጎች የማሸነፊያ ግቦች ነበሩ፣ በሜዳም ከሜዳም ውጭ። ታዲያ እነዛ ሁሉ ኳሊቲዎች በአንድ ዓመት ልዩነት እንዴት ብቃት እንዲህ ሊወርድ ቻለ? አንዳንድ አጋጣሚዎች በእግር ኳስ ሲፈጠሩ ከዚህ በፊት ካየናቸው ጋር አገጣጥመን ከተመለከትን ሊሆን ይችላል። ግን ከሲነር ተጫዋቾች ቫንዳይክ ራሱ አሰልጣኙ ላይ ቅሬታ ያለን የሚመስለው እንደ አንድ ሊደር እንደ አንድ አምበል ኔዘርላንዳዊ ስለሆነ ብቻ በስሎት እያንዳንዱ ስትራቴጂ ተቀብሎ ወይም ስሎት ትክክል ናቸው ብሎ ቡድንስ የሚቆይ አይደለም። ምናልባት ይሄ የስልጣን ሽግሽጉ ላይ ልዩነት እንደሚኖር ይታወቃል። ቫንዳይክ የበለጠ በተጫዋቾች ዘንድ ተደማጭ ሊሆን ይችላል ከአሰልጣኙም በላይ። ስለዚህ የሆነ ቅሬታ አለ። በተለይ በቅርብ ሳምንት አንድ አስተያየት ስሎትን ጋዜጠኞች ጠይቋቸው ነበር። አሎንሶ ከሊቨርፑል ጋር ተያይዞ ስሙ መነሳቱ የእርሶ ቆይታ ምናም በሚል የዴሊ ሚረር ዘጋቢ ጠይቋቸው እንግዲህ አሎንሶ ለ6 ወር እረፍት እንደሚያደርግ ነግሮኛል
በማለት በእግር ኳስ ህይወቴም እስከ ዛሬ ድረስ እንዲህ አይነት ወረስት ጥያቄ ገጥሞኛል። አሳፋሪ የመጨረሻ ደካማ ጥያቄ ብለዋል። በዛም ወቅት ይህንኑ ጉዳይ ለቫንዳይክ ሲጠይቁ ፈገግ አለና ቫንዳይክ አሰልጣኙ ራሱን መጠየቅ ተገቢ አይደለም፣ ይሄ የሚዲያ ፕሮቶኮል አለመጠበቅ ነው፣ ግን የሚያሰለጥኑት ክለብ ሊቨርፑል ነው። የትኛውንም ትችትና ተቃውሞ አሰልጣኙ መመከት አለባቸው፣ መቋቋም፣ ፊት ለፊት መጋፈጥ አለባቸው አለ። ይህን አስተያየት አብዛኛው የሊቨርፑል ደጋፊ ፖዘቲቭሊ ነው የተቀበለው። ግን ከበስተጀርባ አንዳንድ አለመግባባት፣ በተለይ በበርንማውዙ ጨዋታ አሰልጣኙ ጄ ጎሜዝ ተጎድቶ ወድቆ ሊቨርፑል በ10 ተጫዋች ሜዳ ውስጥ 6 ደቂቃ ከ54 ሰከንድ ኳሷ ሳትወጣ ቆይታ ነው ሁለተኛው ግብ የተቆጠረው። በዛም ወቅት የሊቨርፑል ተጫዋቾች ኳሱን በያዙበት ወቅት አሰልጣኙ በተደጋጋሚ ኳሱን አውጡት እያሉ ታች ላይ ሲጮው ቫንዳይክ ሙቮን እያለ ከኋላ ይመራ ነበር። አሰልጣኙ ኳሱ ይውጣ እያለ ነው። ጎዶሎ ሊቨርፑል 10 ተጫዋች ነው። ቫንዳይክ ግን ቀጥሉ እያለ ነበር ከኋላ። ግቡ ከተቆጠረም በኋላ ቅሬታም አላሰማም። ይሄ ጉዳይ መሀላቸው ያለውንም የሆነ ክፍተት እንዳለ የሚያሳይ ነው። ነገር ግን ታስታውሱ እንደሆነ በ2012-13 የውድድር ዓመት የሰር አሌክስ ፈርጉሰን በማንቸስተር ዩናይትድ የመጨረሻ የውድድር ዓመታቸው ላይ ስኬታማ ከሆኑ በኋላ በዛ የውድድር ዓመት የምታስታውሱ ከሆነ ሪዮ ፈርዲናንድ ትልቅ ኮንትራት ፈርሞ ነበር። ነገር ግን በቀጣይ ዓመት አሰልጣኝ ዴቪድ ሞይስ ማንቸስተር ዩናይትድን ከተረከቡ በኋላ ማንቸስተር የመጀመሪያውን ጨዋታ ታስታውሳላችሁ በ2013-14 4-1 ስዋንሲን አሸነፈ። ከዛን የሪዮ ፈርዲናንድ ብቃት መውረድ ከማንቸስተር ዩናይትድ የመጀመሪያ ድል ጀምሮ ይታይ ነበር ሜዳ ውስጥ። ከአንድ ዓመት በፊት ግን የሊጉ ሻምፒዮን ነበር፣ ሊደር ነበር፣ አምበልም ነበር። በዛ የውድድር ዓመት ግን በቀጥታ የፈርዲናንድ ብቃት በሚታይ ደረጃ እየወረደ መጣ። ከዛን ተጫዋቹ መቀጠል አይችልም በዛ ብቃቱ፣ ዩናይትድን ለቀቀ። ግን ከአንድ ዓመት በፊት የ3 ዓመት ተኩል ኮንትራት ፈርሞ ነበር በዩናይትድ ቤት። እንዲህ አይነት ተደጋጋሚ ታሪክ በሲነር ተጫዋቾች ላይ ሲፈጠር ተመልክተናል በተደጋጋሚ። ይሄ ጉዳይ ቫንዳይክ ላይ ተፈጥሮ ቢሆንስ? አንደኛ የግል ጥርጣሬ ነው ከዚህ አጋጣሚ ጋር ያገናኙት። ምክንያቱም ኳሊቲያቸው በወቅታዊ ብቃት ከተመለከትን ያን የውድድር ዓመት ማንቸስተር ዋንጫ ሲያነሳ የነ ሩበን ቫን ፐርሲ የነ ሩኒ ጥምረት ብቻ ሳይሆን ከኋላ መስመር ኢቫንስና ፈርዲናንድም የፈጠሩት ጥምረት አስደናቂ ነበር። በዛ የውድድር ዓመት በርካታ ክሊንሺት በሊጉ የጠበቀ ቡድን ነው። በርካታ ትላልቅ ጨዋታዎችን ያሸነፈ ነው። የነ ሪዮ ፈርዲናንድ በቡድን ውስጥ መኖር የፈጠረው ትልቅ አእምሯዊ ጥንካሬ ነበርና እንዲህ አይነት ጉዳዮች በፕሪሚየር ሊጉ በተለይ በሲነር ተጫዋቾች ላይ ሲደጋገም አስተውሏል። ቫንዳይክ እንዲህ አይነት ጉዳይ ውስጥ ነው ያለው። የሲዝኑ አጀማመር ሊቨርፑል ጥሩ ከሚባሉ ወይም ለተከታታይ ሳምንት ብቃታቸው ሳይወርድ ፐርፎርምንስ ሲያደርጉ ከነበሩ ተጫዋቾች ውስጥ ሰቦዝላይ እና ቫንዳይክ የተሻለ ተጫዋቾች ናቸው ያስብላል። ከቡድኑ ሙሉ እንቅስቃሴ አንጻር ግን ቫንዳይክ በበቂ ደረጃ ክለቡን ሊደርነቱ እንዳለ ሆኖ በሱ ኳሊቲ ደረጃ ግን ሜዳ ውስጥ እያገለገለ ነው ወይ የሚለው ጥያቄ እንግዲህ በበቂ ሁኔታ የተመለሰ አይመስልም እና እዚህ ተጫዋች ፖዚሽን ላይ ሊቨርፑል የረጅም ጊዜ ተተኪ በቀጣይ ሳመር መፈለጉ የማይቀር ነው። ከዚህ ጋር ተያይዞ እንግዲህ ምሽት ላይ ፖል ጆይስ ይዞ በወጣው ዘገባ መሰረት ሊቨርፑል የጀርሚ ጃኩዌትን የሬንሱን ሴንተር ባክ ዝውውር ለመጥለፍ ጠንክሮ ወደ ዝውውሩ ገብቷል። ባየር ሙኒክ እና ቼልሲ ያሉበት ተጫዋቹን አሁን አስፈርመው ግን ቅድመ ስምምነት ፈጽመው እዛው ተጫዋቹ ይሄን የውድድር ዓመት ካጠናቀቀ በኋላ ሳመር ላይ ለማምጣት የሚደረግ ፉክክር ነው። ባየር ሙኒክ እና ቼልሲ ያሉ፣ ነገር ግን የሊቨርፑል አመጣጥ አስጊ ነው። ይህን ተጫዋች ለማግኘት የሚቻለውን ሁሉ ለማድረግ ዝውውሩን ተቀላቅሏል በሚል ምሽት ላይ ፖል ጆይስ አጋርቶ ነበር። ኒኪ ቫንደቬን፣ ኒኮላስ ሸልተርበርግ፣ አሌሃንድሮ ባርስቲዮኒ፣ ሌሎችም ሴንተር ባኮች በሊቨርፑል ራደር ውስጥ አሉ። ግን ይሄ የ21 ዓመት
ፈረንሳዊ ሴንተር ባክ ሬንስ ለማምጣት ሊቨርፑልም ይፋዊ ጥያቄ ለማቅረብ ዝውውሩን ተቀላቅሏል። ስለ ቫንዳይክ በእንዲህ መልኩ ከተመለከትን እስቲ ስለ ራያን ግራቨንበርክ ደግሞ ጥቂት የተወሰኑ ነገሮችን እናንሳ። ይሄ ተጫዋች በተጠናቀቀው የውድድር ዓመት የአማካይ ክፍል ምርጡ ነበር። በተለይ ለ30 ተከታታይ ሳምንት የራያን ግራቨንበርክ ብቃት አስተማማኝነት ምንም አይነት ጥያቄ የማይቀርብ አምና በሊቨርፑል ሲወደሱ ከነበሩ ተጫዋቾች አርኖልድ የሱን ያክል ክሬዲት አላገኘም፣ ሮበርትሰን አላገኘም። ኩናቴ ፊትነሱ ተስተካከለ ተባለ እንጂ የሊቨርፑል የመከላከል ጥንካሬ ላይ የዛን ያክል ክሬዲት አላገኘም። ማካሊስተር የነበረው የፓስ ሲኩዌንስ የሊቨርፑል ይሄ በአጠቃላይ የቡድኑ ቴምፐርመንት ክሎፕ እንደሚሉት ማፍጠንም ማቀዝቀዝም የሚችል ተጫዋች መሆኑ ሊደነቅ ይችላል እንጂ አብዛኛው ክሬዲት ሲሄድ ከነበሩ ተጫዋቾች ጥቂት ውስን ተጫዋቾች ውስጥ በአመቱ ምርጥ 11 እንዲካተት ካደረጉ ምክንያቶች መካከል የተጫዋቹ ልዩ የ6 ቁጥር ቦታ ሊቨርፑል ዙቢሜንዲን አጥቶ እዛ ፖዚሽን ላይ ምንም አይነት ክፍተት እንዳልተፈጠረ በአግባቡ ሮቴሽኑ ሰራ። የአሰልጣኙ ኢቮሉሽን ከሰራባቸው ትላልቅ ጉዳዮች መካከል ራያን ግራቨንበርክን ከ8 ቁጥር ወደ 6 ቁጥር ማምጣታቸው ነው ተብሎ ሲደነቁ ከነበረባቸው ጉዳዮች መካከል አንዱ የዚህ ተጫዋች ትራንዚሽን ነው፣ የፖዚሽን። በዘንድሮ ሲዝን ግን አጀማመሩ ጥሩ የነበረ ከዛም በኋላ በተለይ ከ10ኛ ሳምንት አንስቶ እስካለፈው ሳምንት ድረስ የራያን ግራቨንበርክ ብቃት በትልቅ ጥያቄ ውስጥ የገባ ነው። አሁን የሊቨርፑል ኃላፊዎች አደም ዋርተን ላይ ከፍተኛ ትኩረት ያደረጉት ተጨማሪ ሌላም ክላስ ያለው ተከላካይ ግን ስሙ ያልተገለጸ በራዳር ውስጥ እንዳለም ምሽት ላይ ፖል ጆይስ ዘገባ ላይ ተመልክተናል። ዋርተን ብቻ አይደለም፣ አማካይ ክፍሉ ላይ ከፍተኛ ጥገናዊ ለውጥ ለማድረግ አዲስ ፕላን እየተያዘ ነው የሚል ዘገባ እየበዛ ነው። የራያን ግራቨንበርክ ብቃት መውረድ ከምን መነሻ ነው? ለምሳሌ ሊቨርፑል በዘንድሮ ሲዝን የበለጠ ካምና ጌም ኮንትሮል ያደርጋል፣ ግን ፖሴሽኑ የፔኔትሬሽን እንቅስቃሴ ሳይሆን አሰልቺ የኳስ ቁጥጥር ሙከራ የሌለው ግራና ቀኝ እየተደጋገመ ፓስ የሚደረግ ባክ ፓስ የበዛበት ተከላካዩና ሚልፊልደሩ የበለጠ ኳስን የሚቆጣጠር ወደ ሶስተኛ የሜዳ ክፍል ለመሸጋገር ልዩ የሆነ ቴክኒክና የተጫዋቾች የግል ጥረትን የሚፈልግ ቡድን ሆኗል። በዚህ የቡድን እንቅስቃሴ ውስጥ ግን ለምሳሌ አምና በፕሪሚየር ሊጉ በላይን ብሬኪንግ ፓስ በዚህን ሰዓት አንደኛ የነበር፣ በፕሪሚየር ሊጉ የተጋጣሚን ካውንተር አታክ ኢንተርሰፕት በማድረግ የመጀመሪያ ተጫዋች የነበረ፣ ፖሴሽን በማሸነፍ ታክሎችን በማሸነፍ እንዲሁም ለሃይ ተርኖቨር የሚሆኑ ፓሶችን በቢልድ አፕ በኩል ፎርዋርድ ፓስ በማድረግ የራያን ግራቨንበርክ ስታት ስንት ነበር ሲደረደር የነበረው አምና። ዘንድሮ በእያንዳንዱ መመዘኛ ግን ተጫዋቹ ከወገብ በታች ነው በሁሉም ስታት ላይ ያለው። ለምሳሌ በ90 ደቂቃ አምና የነበረው የፓስ ሲኩዌንስ እና አኩሬሲ ተጫዋቹ በአማካይ በሲዝኑ ሙሉ 91.6 ነው። ዘንድሮ ግን 81.2 ሆኗል። አንደኛ የሚነካቸው የኳስ ቁጥር ማነስ፣ ሁለተኛ ለከፍተኛ ፕሬሲንግ መጋለጥ፣ ሶስተኛ የሊቨርፑል የፔኔትሬሽን እንቅስቃሴ ከዚህ ተጫዋች የሚያገኙን አገልግሎት 100% አጥቷል። አሁን እስቲ ተመልከቱ፣ ግራቨንበርክ እንደ ድሮ ድሪብል እያደረገ ማለት እንዳምነው ፔኔትሬት እያደረገ የተጋጣሚን ተጫዋች እየቀነሰ ሴንተር ፎርዋርድ ማድረግ ማለት ያን እንቅስቃሴ ካያችሁ ምን ያክል ጊዜ ይሆናል? እንዲህ አይነት እንቅስቃሴ የለም። ምንድነው ፋይናል ሰርድ ከገባ በኋላ ወደ ክንፍና ክንፍ የሚዘረጉ ኳሶችና የሚደጋገሙ ሲኩዌንሶች ናቸው ሊቨርፑል ቤት የበዙት። አንደኛው በዘንድሮ ሲዝን እንደውም አጀማመሩ ላይ ስንተች የነበረው ማካሊስተር የበለጠ የክለቡ ባላንስ በዘንድሮ ሲዝን ለአሰልጣኙ ውስብስብ እንዲሆን ካደረጉ ተጫዋቾች መካከል ይሄ ተጫዋች ራሱን ለፕሬሲንግ የሚያጋልጥ፣ አምና ግን ራሱን ከፕሬሲንግ ነፃ የሚያወጣ ተጫዋች ነበር። ዘንድሮ ግን የበለጠ ለተጋጣሚ ፕሬሲንግ የሚጋለጥ ፖሴሽኖችን ነው የሚይዘው። ይሄ ደግሞ በተቃራኒው የማካሊስተርን ወርክሬት ኦቨርሎድ ፈጥሮ ነው ማካሊስተር ምርጥ ያልሆነ የሚል አንዳንድ ጉዳዮችን እየተመለከትን ነው።
ይሄንን ነገር በነገራችን ላይ የበርንማውዙ ጨዋታ ጥርት አድርጎ የሚያሳይ ነው። ሊቨርፑል ጥራት ያለው ሙከራ ለመሞከር በጨዋታው ውስጥ 42 ደቂቃ ቆይቷል። ሙሉ 42 ደቂቃ አንድ ጥራት ያለውን እድል ክሬት ለማድረግ እነዛ ሁሉ የነበሩት የክሬቲቪቲ አቅም በአማካዩ ስፍራ የሚደረገው ጥረት የበለጠ በዘንድሮ ሲዝን ግራፍ ወርዷል። ስለዚህ በጋራ የሚያስማማን ትልቁ የሊቨርፑል የአማካይ ክፍል አስፈላጊነት የ6 ቁጥር ቦታ ላይ የራያን ግራቨንበርች የወጥነት ችግር ነው። የወጥነት ችግር ለሊቨርፑል ባላንስ ማጣት የመጀመሪያ ተጠቃሽ ነው። ለምን በአንዳንድ በኩል ተጫዋቹ በዚህ ደረጃ ሊተችም አይገባም። ናቹራል ፖዚሽኑ አይደለም፣ በአሰልጣኙ ታክቲካል ሺፍት የመጣ ነው። ስለዚህ ሊቨርፑል ናቹራል 6 ቁጥር ተጫዋች ክሎፕ ከ2022-23 አንስቶ ነው አይደል ሲፈልጉ የነበሩት። ከ2021-22 ከአውሬሊዮ ቹዋሚኒ ጀምሮ ሞሲስ ካሴዶን፣ ሮሚዮ ላቪያን በርካታ የ6 ቁጥር ተጫዋቾችን ሲፈልጉ ነበር እዚህ ፖዚሽን ላይ። ፋቢኒዮ በበቂ ሁኔታ ካገለገለ በኋላ ቦታውን ማደስ ፈልገው ከዛም በኋላ የመጨረሻ አማራጫቸው ዋታሪ እንደሆነ አምጥተው ቦታውን አዳፕት እንዲያደርግ ያደረጉት ግራቨንበርችን ሳይሆን ማካሊስተርን ነው። ካለው አንደኛ አግሬሲቭ እንቅስቃሴና ሜዳን የማንበብ ኳሊቲውን በመጠቀም ስለዚህ ሊቨርፑል ተጨማሪ የ6 ቁጥር ኳሊቲ መፈለጉ ብዙም ያስገርም አይደለም። የራያን ግራቨንበርች ተጋላጭ ቡድን የማድረግና የባላንስ እጦት አንዱ ምክንያት ነው። ሶስተኛው ተጫዋች እንግዲህ ኮርሊ ጋክፖ ነው። አብዛኛው የክለቡ ደጋፊዎች በከፍተኛ ሁኔታ ተቃውሞ ከሚያስነሱ የሜዳ ውስጥ እንቅስቃሴ ውስጥ ጋክፖ ግንባር ቀደም ነው። እንደውም አንድ የአትሌቲክስ ዘጋቢ ትናንት ምሽት ስመለከት አንዲ ጆንሰን እና ኮነር ኦኒል የሚባሉ ሁለት የአትሌቲክስ ሪፖርተሮች ምን ይላሉ? የሊቨርፑል ደጋፊዎች እስኬፕ ጎት ያደረጉት ተጫዋች ኮርሊ ጋክፖ ነው ብለው፣ ግን ጋክፖ ምን ነካው የሚልም ጥያቄ ያነሳሉ። ለምሳሌ ከ12 ወራት በፊት በዚህም ወቅት ይሄ ሚድ ሲዝን ላይ ያለን በመጀመሪያ 22 ጨዋታ ከኦክቶበር መጀመሪያ እስከ ፌብሩዋሪ መጨረሻ ድረስ ይሄ ተጫዋች ለሊቨርፑል ባደረገው 22 ጨዋታ ውስጥ 14 ግብ በማስቆጠር ሳላ ብቻ ነበር የሚበልጠው። የበለጠ ደግሞ እስሎት በዚህ ወቅት የሚጠቀሙት ሉዊስ ዲያዝን በ10ኛ 9 ቁጥር በማድረግ ከግራ ክንፍ የበለጠ አድቫንስ ሆኖ በተለይ ወደ ተጋጣሚ ቦክስ ቀረብ ብሎ እንዲጫወት በሰጡት ነፃነት የሚመጣውን ኳስ በአብዛኛው ሲቀበል ወደ ተጋጣሚ ቦክስ ቀርቦ ወይም በተጋጣሚ የመጫወቻ ቦክስ ውስጥ ነበር እና በአጠቃላይ ተጫዋቹ የበለጠ አጨራረሱ ላይ ኢፌክቲቭ በመሆኑ ወይም የሚያስቆጥራቸው ግቦች በአንዳንድ አጋጣሚዎች ቡድኑ 3ም ያገባ ከሆነ 4ኛ ያስቆጥራል፣ 2 ካስቆጠረ 3ኛ ያስቆጥራል። በሊቨርፑል ስኮር ላይን ላይ አለ ተጫዋቹ በየጊዜው እና ይሄ ብቃቱ የበለጠ በሲዝኑ መጨረሻ ተገምግሞ በአጠቃላይ በሲዝኑ 18 ግብና 7 አሲስት በማድረግ በሊቨርፑል ቤት አዲስ የ5 ዓመት ኮንትራት አገኘ። በዘንድሮ ሲዝን ግን 26 ጨዋታ አድርጎ 6 ግብና 1 አሲስት ነው ያደረገው። እንደ ጋክፖ ግራፉ ደግሞ ከሊቨርፑል ፋይናል ሰርድ ተጫዋቾች በከፍተኛ ሁኔታ የወረደ ተጫዋች የለም። በእያንዳንዱ ቁጥር ለምሳሌ የዚህ ተጫዋች ሾት ኮንቨርዥን ሬት አምና ቦታው ላይ የቋሚነት ዋስትና የለው። እንደ ጨዋታ ቅርጽ ነው ስሎት የሚያሰልፉት። የበለጠ ፉልባክ መርዳት ያለበት የጨዋታ ስትራቴጂ ከሆነ ይሰለፍና ዲያዝ 10ኛ 9 ቁጥር ይሆናል። ሊቨርፑል ኦፌንሲቭ ማይንድ ይዞ የሚገባ ከሆነ ጋክፖ ይቀመጣል፣ ኑኔዝ ወይ ጆታ ከፊት ይሰለፋሉ፣ ዲያዝ ወደ ክንፍ ይወጣል። በእንደዚህ አይነት የጨዋታ ቅርጽ ተለዋዋጭ በሆነ እንቅስቃሴ ዋስትና ከሌላቸው ተጫዋቾች ውስጥ ወይም የቋሚነት ይሄ በቀጥታ ከጨዋታ ከሳምንት ሳምንት ቋሚ ከማይሆኑ ተጫዋቾች መካከል አንዱ እሱ ግን ምርጥ የስኳድ ተጫዋች እንደሆነ ይነሳ ነበር። አሁን ላይ ተጫዋቹ አምና ካለው ኳሊቲ የዘንድሮ መውረዱ በእጅጉ ከሚያሳዩ ጉዳዮች መካከል በተጠናቀቀው የውድድር ዓመት ከቤንችም ቤስትም ሆኖ ወጣ ገባ በሚል የተጫዋቹ ብቃት ውስጥ ሆኖ እንኳን ሾት ኮንቨርዥን ሬቱ 17.9 ነው። በአማካይ በፕሪሚየር ሊጉ ከ25 ጨዋታ በታች በቋሚነት ለጀመረ ተጫዋች
17.9 ሾት ኮንቨርዥን ሬት በፕሪሚየር ሊጉ ብቸኛና የመጀመሪያ ተጫዋች አድርገው ነበር አምና። በዘንድሮ ሲዝን ግን በርካታ ጨዋታዎችን በቋሚነት ጀምሮ ሾት ኮንቨርዥን ሬቱ 9.6 ነው። ከፋይናል ሰርድ ተጫዋች እንዲህ አይነት ሾት ኮንቨርዥን ሬቱ የወረደ ተጫዋች በሊጉ የለም። ስለዚህ ፐርፎርማንስ መውረድ እንጂ የቡድኑ እንቅስቃሴ በቀጥታ ተጽዕኖ ቢያደርግ የግል ብቃት ቢያንስ ውጤት ላይ ተጽዕኖ ይፈጥር ነበር። አሁን የግል ጥረቶች እኮ አንዳንድ ጨዋታዎች ላይ ለምንድን ነው ሁሌም ሰቦዝ ላይ በሊቨርፑል የሜዳ ውስጥ እንቅስቃሴ ሁሌም የሚወደሰው ወይም የማይተቸው? የዘንድሮ ሲዝን የሊቨርፑል ኢንጂን ሩም ነው እያሉ አሁንም ከማይነኩ ተጫዋቾች ከማይተቹ ተጫዋቾች አንዱ ያደረጉት ለዚህ ነው። የግል ጥረቱ ሜዳው ስለሚስተዋል አሁን በቡድኑ ውጤታማነት ወቅት ውጤቱ ከፍ የሚል ቡድኑ ሲወርድ አብሮ የሚወርድ ተጫዋች የስኳድ ተጫዋች እንጂ የኳሊቲ ተጫዋች አይደለም። አሁን በከፍተኛ ሁኔታ ተጫዋቹ ላይ ትችት ከሚያነሱ ትላልቅ የክለቡ ዘጋቢዎች መካከል በዋነኝነት የሚያነሱት ጋክፖ ብቃቱ ወጥነት እንዳይኖረው ካደረጉ ምክንያቶች መካከል ከቨር የተደረጉ ግቦች ነበሩ ነው። አምና ስታቶቹ ላይ ከቨር የተደረጉ ማለት ለምሳሌ ሊቨርፑል በጨዋታው ኢፌክቲቭ ሆኖ 70 ደቂቃ ላይ ጋክፖ ተቀይሮ ቢገባ ሊቨርፑል የጨዋታው ማርጅን በ2.5 በአማካይ ግብ እየመራ ተቀይሮ ገብቶ በርካታ ግቦችን በማስቆጠርና ትላልቅ እድሎችን በመፍጠር በክለቡ 5ኛ ነበር አምና። ከቤንች ላይ ተነስቶ ደግሞ ሊቨርፑል ውጤቶችን በቀየረበት በተጠናቀቀው የውድድር ዓመት ይሄ ከመመራት ላይ ነጥብ ይዞ በመውጣት አምና ታስታውሱ እንደሆነ 34 ነጥብ አግኝቷል። ከነዚህ መካከል ደግሞ ከቤንች ላይ ተነስተው ግብን በማስቆጠርም 2ኛ ነበር በሊቨርፑል ቤት። ስለዚህ በእንደነዚህ አይነት ስታቶች ላይ ጥገኛ የሆነ እንጂ ቦታውን ለመያዝ ኢፌክቲቭ ለመሆን የቦታው አስተማማኝ ተጫዋች ለመሆን በጋክፖ በኩል የሚደረግ ጥረት የለም ነው እና የሊቨርፑል ደጋፊዎች ስኬፕ ጎት ቢያደርጉትም ትክክል ነው ወደሚል ድምዳሜ ነው እንግዲህ የአንዲ ጆንሰን እና የኮነር ኦኒል ዘገባ የሚያያይዘው። በተለይ 79ኛ ደቂቃ ላይ በበርንማውዙ ጨዋታ 76ኛ ደቂቃ ላይ በሪዮ ኖጎሞሃ ተቀይሮ ሲወጣ የሊቨርፑል ደጋፊ ድምፅ አሰምቷል ይላል። እንግዲህ በእለቱ አልሰማንም፣ በግሌ አልሰማውም። ሰምታችሁ ከሆነ አላቅም፣ ግን እዚህ ዘገባ ላይ የተመለከትኩት ሪዮ ኖጎሞሃ እንዲገባ ለዛ ነው። ሪዮ ከገባ በኋላ የሊቨርፑል ደጋፊ ሪዮ የሚል ድምፅ ሲያሰማ የነበሩ። በጋክፖ ብቃት ደጋፊው ፍጹም ደስተኛ አይደለም። በቀጣይ ሳመር ሊቨርፑል በዚህ ተጫዋች ዙሪያ እንዲያጤን ይፈልጋሉ ነው የሚለው የአንዲ ጆንሰን ዘገባና ለማንኛውም እስቲ እነዚህ 3 ተጫዋቾችን በእንዲህ መልኩ ተመለከትን። ከዛሬው ምሽት የሻምፒዮንስ ሊግ ጨዋታ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ታንክስ፣ በሱፐር ቻት፣ በሱፐር ስቲከር ድጋፍ አድርጉ። እስቲ በአርሴናሉ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።